وتعالى القرآن لا يميلنا يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا على ما فعلتم نادمين زي آيات لاي أدب يستمرنا بزو أدبوች አሉ زي ሱራ ላይ ብዙ ስለ አደብ ይናገራል ስለ غيبة ብዙ ነገር አለ እዚች ቦታ ላይ ግን ስለ ማረጋገጥ ነው አሁን مثلا አሁን እንደ ድሮ አይደለም አንድ ነገር ስንጽፍ በሰከንዶች ወይ በደቂቃዎች ዓለም ይደርሳል አሁን አንድ ነገር ሲደርሰን እኛ ጋር መጀመሪያ ማየት ያለብን ይሄ ነገር እውነት ነው ውሸት ነው ሁለተኛ ይሄ ነገር ማስተላለፍ ጥቅም ያለው ወይስ ጉዳት አለው የሚለው ይሄ ከማን ነው የምንጠይቀው ዒልም ነገር ሲሆን ሐዲስ መጣለ مثلا ባለፈው ትዝ ይለኛል አሁን ረጀብ ሊገባ ሲል ሐዲስ የተላላከው ነበር ሰው ረጀብ መግባቱን ያበሰረ ሰው የሚል አሁን ዑለማ الحديث ሲያዩት ይሄን ይሄ ሐዲስ አይደለም ማለት እዚህ موضوع ነው ማለት ነው ብዙ ሰው ተላላከው አሁን ስንት ሚሊዮን ሰው ጋር ደርሷል አሁን አንተ አንድ ሰው ጋር ላከው ሚሊዮን ሰው ጋር ደረሰ ማለት ስንት ይዋሻህ ማለት ነው ይሁላ ሰው ጋር ለዚህ ነው يعني حتى سنصف من ይላል ሻዒሩ لا تكتبن بكفك غير شيء يسرك في القيامة أن تراه ይላል الله أكبر በዚች መዳፍ በዚች አጣብኛ ምንም ነገር አትጻፍ አኺራ ላይ ማየቱ የሚያስደስት ቢሆን እንጂ ያዛ አደራ ምለው እኔ ራሴንም አደራ ምንጽፍ ሰዎችም ተሰሚነት ያለን በንግግር ይሁን በመጻፍ ይሁን ማንኛውም ነገር ምንጽፈው ይሄ ነገር የጻፍኩት ቀብሬ ላይ ቢመጣ እስኪ ፋይሉና እንዲጽፈህ ነበር ወይ አኺራ ላይ አላህ ፊት ይሄን ነገር እንዲጽፈህ ነበር ብንባል ማናፍርበት ነገር መሆን ያለበት ለዚህ يسرك في القيامة أن تراه አኺራ ላይ ማየቱ ለምን حتى ይላሉ አንድ ነገር በጻፈው ሰውየው ይሄ ነገር ፊትና አንስቶ ደም ቢፈስ ማን ነው የሚጠየቀው ይጠየቃል እኮ ይሄ ሰው ለهذا يعني ተثبت የሚለው ነገር ማረጋገጥ ይሄ ነገር ትክክል ነው ወይ ከየት ነው የመጣው መረጃውን አረጋግጠን መላክ አለብን ወይላ ሙጅተማዕ ላይ ማህበረሰቡ ላይ አንድ ፍርሃት ይመጣል አሁን ማይሆን ነገር ስናስተላልፍ ሙጅተማዑ ላይ ፍርሃት ነገር ይመጣል ማይሆኑ يعني ኢንፎርሜሽኖች ይሰራጫሉ ስተት የሆኑ ነገሮች ይመጣሉ فلهذا ይሄ በጣም መጠንቀቅ ያለብን ነገር ነው ዲናችን ላይ كفى بالمرء إثما أن يحدث بكل ما سمع ይበቃል ሁሉ የሰማነውን ነገር መንገር ይሄን ለهذا አቡ ዱጃና መጀመሪያ ላይ ያነሳ ነው አቡ ዱጃና يعني ፊታቸው እየበራ ገባው አይደል እንዴ አርጃ አመል እኮ እሳቸው ያላቸው ሁለት ነገር ነው ያሉት እስኪ ይሄ ነገር አላህ እስኪ ያልብሰን ይሄን አኽላቅ አላህ Subhanahu Wa Ta'ala ያልብሰን እስኪ ይሄንም ታደማዎችን አንደኛ يعني ما تكلمت فيما لا يعنيني ما لا يعني دنيام لآخرة ما يتقم ነገር አላወራም ነበር አሉ ሁለተኛስ كان قلبي سليما الله اكبر ቀልቤ ንጹህ ነበር ይላሉና ይሄ በተለይ አሁን ባለንበት ጊዜ አደራ ለሁሉም ምን ነው ነገር ነው